እሺ እንተዋወቅ ከሱም ጋር ጃን ተዋወቁ። ጃ ወይ ፕሮፊት ሰላም ነህ? እንዴት ነህ? እንዴት ነው? ለየትኛው ህዝብ ነው የተላኩት? እንደው ተልካችሁ አለቃችሁ እኮ። እ ለየትኛው ህዝብ ነው የተላካችሁት? ነብይነቱ ለየትኛው ህዝብ ነው? ቆይ አይ ለጥቂት ስለ ነብይነቱ ጋር ማረክተውና መጀመሪያ መሰረታዊ ነገረ ድነት ላይ ስለ አብ ስለ ወልድ ያው ከወንድሜ ጋር እያወራችሁ ነበረና እሺ መጀመሪያ ያው የክርስቶስን አምላክነት የሚቀበል ነው አብን መረዳት የሚችለው። አንድ ሰው አብን ስለ አብ መጠየቅ የሚችለው ክርስቶስን አምላክነት፣ ጌትነት፣ አዳኝነትን ሲቀበል ነው። ያው እስላም ወንድሞቻችን የኢየሱስ አምላክነት ስለማይቀበሉ አንድ ሰው በምድር የተገለጠውን አምላክ ካልተረዳ በሰማይ ያለውን አምላክ መረዳት አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ስለ ምድር ስነግራችሁ ካልተረዳችሁኝ ስለ ሰማይ ሳውራችሁ እንዴት ነው የምትረዱኝ ስላለ አብ ተገልጧል፣ አብ ታይቷል። እሺ አብ የተገለጠው ደግሞ በልጁ ነው። አብ የተገለጠው በልጁ ነው። እሺ ካወሩት ነገር ላይ ጥያቄ የፈጠረብኝ ነገር አለ። ቆይ አንዴ ስማኛ እኮ አይ እንዳይጠራቀምብኝ ከስር አይጠራቀምም። ስማኝ፣ እቺን ብቻ ነው የምናገር። አብ ተገልጧል። የተገለጠው በልጁ ነው። ዮሐንስ ወንጌል ምዕራፍ 1:18 ላይ እግዚአብሔር የሳንድስ እንኳን አየ ለሚልና ከአባቱ እቅፍ አንድያ ልጁ ተረከው። ጌታ ኢየሱስ አብን አሳየን ስሉት እኔን ያየ አብን አያል አየ። አሁን አንተ ስለ አብ ለመረዳት ማንኛውም ጠያቂ ከክርስትና ውጪ የሆነው የክርስቶስ አምላክነት ያልተረዳ ሰው መጀመሪያ በምድር የተገለጠው እኛን ያዳነውን ጌታ ያልተረዳ ሰው ስለ አብ አይረዳም። እሺ አሁን ያዳምጡ ፕሮፌት። ስለዚህ አብ ተገልጧል ታይቷል እያሉ ነው አሁን እርሶ ባጭሩ። አዎ በጣም ጥሩ። አብ ተገልጧል። አብ ራሱ ኢየሱስ ነው ማለት ነው የተገለጠው ምድር ላይ። አብ በኢየሱስ አለ፣ ኢየሱስ በአብ አለ። አብ ማለት ኢየሱስ ማለት አይደለም። ኢየሱስ ወልድ ነው። ስለዚህ ኢየሱስ ወልድ ነው። ኢየሱስ የራሱ የሆነ ገጽና መልክ አካል አለው አይደለ? ሙሉ በሙሉ አብ በክርስቶስ አለ። ኢየሱስ ስለ ኢየሱስ እየጠየቁ ነው። ያ ምድር ላይ ያየነው የተገለጠው ወልድ ነው አይደለ? ከሶስቱ የሥላሴ አካል አንደኛው ወልድ የተባለው ነው አይደለ የተገለጠው? በጣም ጥሩ። አብ የሚባለው ራሱ ተገልጧል። ራሱ በራሱ መልክና ገጽታ ተገልጧል፣ ታይቷል። በክርስቶስ ሆኖ አይነጣጠሉማ። በክርስቶስ ሆኖ ራሱ ታይቷል። አልታየም። ራሱን በራሱ ይችላል። በክርስቶስ ሆኖ ታይቷል። እሱን አልጠየቅኩም። ልክ ኢየሱስ ክርስቶስ ወልድ ራሱ ተገልጦ እንደታየ አብ ራሱ ተገልጦ ታይቷል። ለብቻ አይታዩም፣ ተነጣጥለው። ስለዚህ አብ አልተገለጠም ለሰዎች አይደለ? ለብቻው ተገልጧል። በክርስቶስ ተገልጧል። እሱ በማንም ጥገኛ ሳይሆን ራሱ ተገልጧል። ራሱ ታይቷል። በክርስቶስ አይነጣጠሉም። ጥገኛም አይደለም። አሁን ቅድም እንዲህ ያልክ ነበረ፣ ጆሮ አለ ወይ? ያንተን ጆሮ የሰራ ማን ነውና ስለ ጆሮ ትጠይቃለህ? እሺ አዳምጠኝ። እሺ እሰማለሁ። በማን ሳይሆን ራሱ ተገልጧል ወይ? ራሱ ተገልጧል ወይ? አብ ታይቷል በራሱ በክርስቶስ ተገልጧል እያልኩ ነው። አብ ራሱ ታይቷል አልታየም? ራሱ አብ ለብቻ አይገለጡም። ይታያል አይታይም? አብ በራሱ በልጁ ታይቷል። አይ ለምን ትደጋግማለህ? እየነገርኩህ አንተ በምትፈልገው ለማሳመን አትዳ። ይሄ ያው መጽሐፍ ቅዱስ ኢየሱስ በሚፈልገው ላሳምንህ ነው። አብሽር። ያው ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ነው አውጣው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 አብን ያየ አንድም የለም ይላል ኢየሱስ ክርስቶስ። አብን አላያችሁትም ይላል። አብ ታይቷል አልታየም? አሁን ተመልሳታለህ። አዎ የለም። አዎ ኢየሱስ ተረከው ስለ ኢየሱስ አይደለም። አብ ታይቷል አልታየም? አብን ያየ የለም ይላል። ወንድም ዓለም ታይቷል እንዴ? ላለማመን አትከራከረኛ። በገዛ መጽሐፍ ጋር ተጣላ። ወላሂ ታይቷል እያለ ነው። አብ ታይቷል ብሎናል። ነው ተመልከቱ። ታይቷል። አዎ እና ላሳየህ ነው። አልታየማ ቢላል ኢየሱስ አብ አልታየም ይላል። አንተ ታይቷል ትላለህ። እና ያው ላሳየህ። ቆይ 37 አንብበው።
ፕሮፌት አንብበው 37 ፕሮፌት አቤት አንብበው። ድምፅን ከፍ አድርጋት እንደቀደሙ። አይ አለ እጄም ላይም እኮ አለ መጽሐፍ። እሺ አንብበው ታዲያ። አዎ እሺ አስተካክለው 37 እሺ ቆይ እኔም ጋር ላውጣ። አዳም 37 ነው ያልከው? የሆነ ሰው እንግዲህ እዚህ ጋር ላውጣ መረጃ። አይ እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 የላከኝም አብ እርሱ ስለ እኔ መስክሯል። ድምፁንም ከቶ አልሰማችሁትም፣ መልኩንም አላያችሁም። እርሱ የላከው እናንተ የምታምኑ ቆይ አይ መጽሐፍ ያለ አውድ አይነበብማ። እርሱም የላከውንም እናንተ አታምኑ፣ በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እርሱን ትመረምራላችሁ። እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ የት ሄድክ? ወደ እኔ ልትመጡ አትወዱም። ወይዬ አጨረስከው? እስካሁን አብን አላያችሁትም ይላል። አብ አልታየም አይደል? አንተ የምትፈልገውን አትምዘዝ እንጂ መጽሐፍ ቅዱስ ያለ አውድ አይነበብም። ምን ይላል መሰለህ? አብያን ዳምጠኝ። እሺ ስማኝ ወንድም አለም ተረጋጋና ስማ። አንተ ራስህ ስማ እንዴ። ዮሐንስ ወንጌል ምዕራፍ 15 ምዕራፍ 1 ቁጥር 18 ላይ እንሂድ። አንዴ ቆይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ቀድማ አንተ አብ ይታያል አይታይም አይባልም ስትለን ነበረ። ላላመኑት ነው። አዳምጥ። አብን አላያችሁም። ላላመኑት ነው። አታዳምጥም? እሺ አውራ። እሺ ልስማ። ድምፅን ትንሽ ከፍ አድርግና አውራ። ምን ይላል እዚህ ጋር? አብን አላያችሁትም ይላል አይደል? በደንብ በጣም ጥሩ። ስለዚህ አብን አላዩም እነዚህ ሰዎች። ያላመኑ ሰዎች አላዩም። በክርስቶስ የማያምኑ አብን አያዩም። ያላመኑ አይልም፣ ፈጣሪን አያዩም። እርሱን ነው። ይሄው ወረድ ብራ አንብባ። ወረድ ላላመኑት ነው። ተው ቃሉ በነገራችን ላይ ፍርድ አለ ወንድም አለም። እሺ አትሰማም እንዴ? እየሰማው ነው፣ እየመለስኩልህ ነው። እየመለስክ አይደለም፣ እንዳንናገር አውቀህ ዝም ብለህ እየተደረብክ ነው። አብን አላያችሁትም ይላል አይደለ? ይላል። በጣም ጥሩ። አምላክ ይታያል አይታይም? አምላክ ይታያል አይታይም? ታይቷልም አይተናልም። በጣም ጥሩ። ስለዚህ አምላክ ይታያል። አዎ ታይቷል በደንብ። አብ ወልድ መንፈስ ቅዱስ ታይቷል ወይንስ ወልድ ነው የታየው? በጣም ጥሩ። ሁሉም በወልድ ታይቷል። ሥላሴ የሚለው አካል በወልድ ታይቷል። በፈጣሪ ኡስታዝ ቆይ ጥያቄ አጨምር። አሁን አብ ታይቷል ወይ? ቆይ ጥያቄ አጨምር። እኔም ልመልስልህ። አሁን ያነሳውን ጥያቄ ተራ በተራ እናውራ። እኔንም አትከልክለኝ፣ አትጫነኝም። ልክ ተጫንኩ ከለክል እንዲህ አይነት ቀን አትጠቀሙ። ማንም እየተጠየቅ ነው። አምላክ ይታያል ወይ? ስለ ጊዜ ታይቷል አልክ። አብ ወልድ መንፈስ ቅዱስ ታይተዋል ስትባል ጊዜ ጥያቄው በጣም ከባድ ስለሆነብህ ምን አልክ? እኔም ልጠይቅ፣ እኔም ላንሳ፣ እኔንም አትጫነኝ፣ እኔን አትከልክለኝ ምናምን። አብ ወልድ መንፈስ ቅዱስ ታይተዋል ወይ?
ሶስቱም ታይተዋል ወይ? የታየው ወልድ ነው እንዳንተ እምነት። አብ ታይቷል ወይ? አልታየም። መንፈስ ቅዱስ ታይቷል ወይ? አልታየም። ይሄ ነው። አሁን ማውራት ትችላለህ። እሺ ፕሮፌት አለ ፕሮፌት ይሰማሃል? እሺ ሌላ ክርስቲያን አለ? ሌላ እሱ ሰላም ብያለሁ። እንዴት ናችሁ? እሺ ሰላም አለ ይመስገን። በነገራችን ላይ ፕሮፌት የሚለው ኦርቶዶክስ እንዳይመስላችሁ ኮሜንትም ላይ ያየው ስለሆነ ፕሮቴስታንት ነው፣ ኦርቶዶክስ አይደለም። ኮሜንት ላይ እየጻፉ ስላየዋቸው ነው። እሱ ፕሮፌት ከመጣ ቀጥል። እሺ ቆይ አንዴ ፕሮፌት አንዴ እንትን አለ አሊፍ አለው ጃ አዎ እንትን ኦርቶዶክስ አይደለም ያልከው የመለሰው መልስ ስህተት ስለሆነ ነው። እንትን ሐዋርያትንም አንቀበልም ነቢያትንም በዚህ ጊዜ አንቀበልም። የመለሰው መልስ ደግሞ ልክ አይደለም። ኦኬ ተሳስቷል። በትክክል ተሳስቷል እያሉት ነው እማ ጃ እዚህ ሁለት አጋጠመን ነው። አይ አይደለም፣ እኛ ሙስሊም ስለሆነን አይደለም እንዲህ እያለን ያለ ነው። እውነታውን ነው እኛ አሁን ከአሊፍ ጋር ነን። አብ አልተገለጠም፣ አልታየም። ወልድ ብቻ ነው ወደ ምድር የመጣው አይደለ አሊፍ? በነገራችን ላይ ፕሮፌት የተሳሳቱንም እንትን ልበል። አርማ አብን ያየው የለም አንድያ ልጁ ገለጠው ሲል አሳወቀው እያለ ነው እንጂ እንደ ወልድ በተለየ አካሉ እንደተገለጠው አብን መንፈስ ቅዱስም ተገለጡ እያለ አይደለም። አሳወቀው እያለ ነው። ገለጠው የሚለው ቃል ከዛ አንጻር ነው። ያው ተረከው ለኛ አሳወቀ ከሚል አንጻር ነው። ያው መልሱ ያው ነው። ስህተቶትን ያርሙ ወንድም ያው ነው መልሱ ያው ነው። ያው አይደለም እሱ አልተገለጠም እያለ ነው። አይ እሱ እሺ፣ አሁን ይሄ አሁን ስህተቶትን ያርሙና ከእሱ ጋር ይቀጥል። እኔና እሱ እናወራለን ነው። እኔና እሱ እናወራለን። መልሱ ያው ነው። ስህተቶትን ያርሙ እናወራለን። ስህተቶትን ያርሙ መጀመሪያ። አሁን ለምንድን ነው ቆይ አሁን ለሚመለሰው ነገር የምትደራረቡት? ነው አብ አልተገለጠም እያለ ነው የራሱ እንደርሱ ክርስቲያን። ተራ በተራ መጀመሪያ ተራ እኮ ስህተቶትን ያርሙ መጀመሪያ። ተሳስተዋል። የምን ስህተት? አብ አልተገለጠም ነው እያለ ነው። አሁን እሱ ያለው ነገርና ልዩነት ምንድን ነው ያለው? አብ አልተገለጠም እያለ ነው እሱ ደግሞ አብ ተገልጧል አሉ። እሱ ደግሞ አብ አልተገለጠም እያለ ነው። እሱ ነው ልዩነቱ። አልተገለጠም አለ። አዎ አላው እንጠይቀው። እሺ ቼክ እናድርገው። እኔን ያየ አብን አየ እኮ ነው ያለው ጌታ ኢየሱስ እኮ። እሱ ተገለጠ ማለት አይደለም። አሊፍ እንደዛ ነው። አልተገለጠም። አሊፍ ተገልጧል። ውሱ አልኩኝ እንጃ። በቃ እኔ ቤተክርስቲያን የምታምነው ገለጠው የሚለውን አሳወቀ ከሚል ነው። እኔ ፕሮፌት ሆኖ በዚህ ልክ ይህንን አለማወቁ አላውቅም። የቤተ እምነቱ እምነት ከሆነ በቃ ያው ጃ ሰምተኸኛል። የእኔን ቃል ዝም ብለህ ድገምለት። እሺ ችግር የለውም። አንዴ ሁለቴ ሶስቴ ስለነገርኩህ አዳምጠኝ። አሊፍ ይላል። አሊፍ የት ቤተ እምነት ነው? ፕሮፌት ይለፈኝ። ከእርሶ ጋር አላወራም። እኔ ኦርቶዶክስ ነኝ ግን አላወራም። ይቅርታ። አዎ አየህ አይደለ? አሁን እንዲህ ነው። አሁን አየህ፣ ተቃራኒ ነን ማለት ነው። አሁን ተቃራኒ ስለሆነን ነው። እሺ እኔ ስለ ወንጌል አማኙ የምናምንበት እንጂ ስለ ኦርቶዶክስ እና ስለ ሙስሊም እያወራ አይደለም። ያመንኩበትና የዳንኩበት እውነት እያወራ ነው። ለዛ ነው። እሺ አባዬ፣ ስለዚህ ልዩነት አለን። ማንን እንመን? ልዩነት አለና እኔ 40 ሚሊዮን ወንጌል አማኝ በሚሆን መጽሐፍ ቅዱስ እነ ጳውሎስ ያስረከቡኝ እነ ጴጥሮስ ያስረከቡኝ ጌታ ኢየሱስ የተረከልኝን እሱን ነው የማምነው። ኦኬ እሱ ተሳስቷል። እሱ ተሳስቷል።
እሱን እስቲ አውጣውና እኔም በጠየቀው መሰረት ከኔ ጋር መልስ እንመላለስ። እሱን አውጣውን ከጥያቄ ውስጥ። እሺ አሊፍ ለምን አታወራቸውም? ተሳስታል እያልኩ እኔ እናንተ ላወራ ነው እንጂ እሱን ላወራ አልገባም። ከእሱ ጋር ሌላ ጊዜ እናወራለን። ኖርማል እኮ ነው። ከእሱ ጋር እና አሁን አሊፍዬ ችግር የለውም፣ ሌላ ጊዜ እናወራለን። ጃቢር ከይቅርታ ጋር ፕሮፌት እርሶንም ለመናቅ አይደለም፣ ግን ፕሮፌትን የሚያክል እንትን ስልጣን ይዘው በዚህ ነው ያልክ ገለጠው የሚለውን ቃል ታየ ወደ ማለት እንዴት እንደተረጎሙት አላውቅም። ከቤተ እምነቱም እንደዛ የሚል ማስረጃ ካለ ያሳዩ። የትኛውም ፕሮቴስታንት እንደዛ ያምናል ብዬ ስለማላስብ ችግር የለም። እኔ እናንተ እናወራለን እና እስቲ ያዘውና ኦርቶዶክስና ወንጌል አማኛው ልዩነት ስላለን እኛ ብዙ ሰፊ ልዩነት አለና 100% ልዩነት አለን። እሱስ አዎ። ስለዚህ አሁን እንደ እነሱ ታዙ መልስ ልመልስልህ፣ እንደ ኦርቶዶክስ መልስ ልመልስልህ። እንደ ከየትኛው ወገን ነው? ጎራ ለይና ማነህ የሚለው ጎራ ለይ ራስን። ፕሮፌት ለመመለስም አያማርጡም። ፕሮፌት ለመመለስም እንደ ኦርቶዶክስ እንደ ሙስሊም አይበሉ፣ የሚያምኑበትን ይመልሱላቸው። ለኛ የሚመልሱትም ለነሱ የሚመልሱትም አንድ ነው እንጂ የተለያየ መልስ አሉት ብዬ አላስብም። አሁን በቃ እንትን በልና ያው ለወንጌል እንቅፋት ባትሆን መልካም ነው። ጌታ ኢየሱስ ክርስቶስ ያው ሰፊ እነሱም ያውቃሉ ልዩነቶቻችን። ኦርቶዶክስ ፈራጅ ነው የምትለው፣ እኛ አማላጅም ፈራጅም ነው አምላክም ጌታም ነው የምንለው። በዚያ ልዩነት ስላለ አንተን ለብቻ እናውራ ወይ ቤት ከፍተን እናውራ። ለወንጌል ለሚድኑ ሰዎች እንቅፋት መሆን የለብንም። ከፈለጋችሁ እኛ ክርስቶስን እናውቃለን እያለን እንቅፋት መሆን የለብንም። አይ እሱ እንቅፋት አይደለም። ምክንያቱም ቅድም ያው አብ አልተገለጠም ስትል ስለነበረ ያው አንተ አይደል እንደዛ ስታወራ የነበረው? እሱ ራሱ እያለ ነበር፣ አሪፍ እያለ ነበር። አልተገለጠም እያለ ነበረ። አብ ተገልጧል የሚል ቃል አለ በመጽሐፍ ቅዱስ ላይ። አዎ የተገለጠው በልጁ ነው ብዬ እኮ መልስሻለሁ። ወደኋላ አትመለሳ። ጥቅስ አብ ተገልጧል የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አዎ ዮሐንስ ወንጌል እኮ 15 የኡስታዝ ያው ወደ እኔና አንተ ስንመለስ ምን አለ መሰለህ? አሁን ጌታ ኢየሱስ አዳምጠኛ። እኔ ያለ አውድ አላወራም። መጽሐፍ ቅዱስ ያለ አውድ አላወራም። ከፈለገ አስቁመኝ እንጂ ያለ አውድ አላወራም። አብ ተገልጧል የሚል ጥቅስ አላወራም። መጽሐፍ ቅዱስ ፍቺው እና አብ ተገልጧል የሚለው ጥቅስ አሳየን። ሂድ ማስረጃ ዮሐንስ ወንጌል 1:18 ክፈተው። አብ ተገልጧል የሚለው ጥቅስ 1:18 አውጣው። አዛው አንተ ጋር አብ ተገልጧል ይላል። እሺ አብ ተገልጧል ይላል ጥቅስ። አትደረብ እንጂ አብ ተገልጧል ይላል። በክርስቶስ ተገልጧል። አብ አልጠየኩም። አብ ተገልጧል የሚል ጥቅስ አለ ወይ ነው ያልኩት። በክርስቶስ ተገልጧል። እሺ አንተ ክርስቶስ ማለት መጽሐፉ ላይ አለ ወይ? ክርስቶስ ማለት ራሱ እግዚአብሔር ነው። ክርስቶስ ማለት ራሱ እግዚአብሔር ነው። ክርስቶስ ማለት ትርጉም እግዚአብሔር ማለት ነው። አዎ ክፈትና ማስረጃ ትልቁ ላይ ነው። ሂድ ክፈት። የትኛውን ልክፈትልህ? የትኛው ይሻላል? ክርስቶስ ማለት እግዚአብሔር ማለት ነው የሚለውን ያላ ክርስቶስ ማለት እግዚአብሔር ማለት ነው የሚለውን። አዎ ክርስቶስ እግዚአብሔር አይደለም ብለህ እያልክ ነው? በጌታሽ አሁን ወደ ማስረጃ ሂድ። ክርስቶስ ማለት እግዚአብሔር ነው የሚለውን ጥቅስ አሳየን። እሺ እንዲህ ይላል፣ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃሉም ራሱ እግዚአብሔር ነበረ። ይሄም በመጀመሪያ በእግዚአብሔር ዘንድ የነበረ ሁሉ በእርሱ ሆነ፣ ከሆነስ አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም
የሰው ብርሃን ነበረች። አለቀ። ክርስቶስ ማለት ክርስቶስ ቃል ነው። ቃል ደግሞ ራሱ እግዚአብሔር ነው። ቃሉ ነው እኮ እግዚአብሔር። የክርስቶስን ትርጓሜ ነው የፈለግነው። ክርስቶስ ማለት እግዚአብሔር ማለት ነው የሚለው የቱ ጋር ነው ያለው? እዛው ዮሐንስ ወንጌል ምዕራፍ 1 ላይ ክርስቶስ። እሺ ክርስቶስ የሚለው ቃል የምን ቃል ነው? አማርኛ ነው? ትግርኛ ነው? ኦሮሞኛ? ምን የምን ቃል ነው ክርስቶስ የሚለው? የስሙን ትርጉም ነው የፈለግከው? የእሱን አምላክነት ነው የፈለግከው? አይዋ ክርስቶስ ማለት እግዚአብሔር ማለት ነው ሲሉን ጊዜ ክርስቶስ የምን ቃል ነው ከሚለው እንጀምር። የምን ቃል ነው? ክርስቶስ እግዚአብሔር ነው ያልኩህ። አሁን የስሙ ትርጉም ነው የፈለግከው? አዎ ክርስቶስ የተቀባ መሲህ፣ ጌታ የተቀባ መሲህ ክርስቶስ፣ እሱን ነው የፈለግከው? አዎ እሱን ነው የፈለግከው። ስለዚህ ክርስቶስ ማለት የተቀባ ማለት ነው አይደል? እሱ የስሙ ትርጉም ነው። አዎ የስሙ ትርጉም ነው። ስለዚህ እግዚአብሔር ይቀባል ወይንስ ይቀባል? እግዚአብሔር ቀቢ ነው ተቀቢ? ቀቢ ነው የተቀቢ ነው? አዎ በአብ የተቀባ ነው። ስለዚህ እግዚአብሔር ተቀብቷል ማለት እንችላለን። ያ ክርስቶስ እግዚአብሔር ነው ካልከን እግዚአብሔር ተቀብቷል ወይ? የተቀባ ነው በራሱ። እግዚአብሔር ተቀብቷል በራሱ የተቀባ ነው። በራሱ የተቀባ ነው በራሱ። ይሄ መለኮት በነገራችን ላይ ይሄ አንተ እሱን መርምረ ፈትሸ ከአንተ አይምሮ በላይ ነው። በአንተ አይምሮ አይመዘንም፣ በእኔም አይምሮ አይመዘንም። ስለዚህ መለኮትን ማግኘት አይቻልም መርምሮ ማለት ነው፣ አይገለጥም። ለመዳን የሚሆን መለኮትን መርምረህ ማግኘት አትችልም ማለት ነው አምላክ። ስለዚህ በሰፈርና በሰፈር በኪሎ ወስነ ይሄ ሳይንስን የሚረዳ አይምሮ በዛ ልክ የሚወሰን አይደለም። ለመዳን የሚበጅን የሚጠቅምህን ነው ያመንክበትን ይዘህ የምትጓዘው እንጂ እግዚአብሔር ተረከዙ። ስንት አምላክ አለ በክርስትና? አንድ አምላክ አለ። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ማን ይባላል? አንድ አምላክ ነው ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይስ ሶስቱም? አብም ወልድም መንፈስ ቅዱስም አንድ አምላክ። በጣም ጥሩ። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አብ ወልድ መንፈስ ቅዱስ የቱ ጋር ነው ያለው? አላ የቱ ጋር? ያው አወጣላለሁ። ምን ችግር አለ ደግሞ? ልብ በሉ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ብሎናል። ልናየው። አይዞህ አትፍራ ኡስታዝ። ያለ መረጃ እውነተኛ አምላክ የሆነ ስለሆነ የምናመልከው እኔ ሳልሆን አምላክህ ኢየሱስ ክርስቶስ ነው የሚፈራው። ማስረጃ ላውጣልህ አንድ ጊዜ። እግዚአብሔር ፈሪ ነው በነገራችን ላይ ይላል መጽሐፍ ላይ። እኔ አይደለሁም። ቆይ ተረጋጋ። ላወጣልህ ነው። መጀመሪያ ቆይ እኔን አስጨርሰኝ። አንተ ራስህ እኔን አስጨርሰኝ። አታስቆ በቀጣይ ያወጣልሃል። አረሳው ወንድም አለም ተረጋጋና ጠብቀኝ። ያው ለመዳን ስለሆነ የምንሰማው አንተም ክርስቶስን ተቀብለ መዳን ስላለብህ ያለሱ መዳን ስለሌለ አዳኝ ይፈልጋል ራሱ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ። እሱም ከሌለ በቃ አንተ እሱም ከሌለ ወደ ጀነት አትገባም። በቃ እሱም ከሌለ ጀነት አትገባም። እሺ ስማኝ፣ አሁን አንተን አንዳው ያላከበርኩህ እንዳይመስል ገብቶሃል አይደል? ሌላ ከታች የሚሰሙ ፕሮቴስታንት ሊኖሩ ይችላሉ። ነብይ በገዛ ሀገሩ የማይከበርበት ብለው ኮሜንት ይጽፋሉ ብዬ እየጠበቅኩ ነበር እስካሁን። አሁን ስለ ነብይ ተው፣ ለምን ትጠብቃለህ? ነብይ ነኝ ብለህ ስለጻፍክ ነው። እሺ አዳምጠኝ። አሁን ወደ ስጦታ አትሂድ። መጀመሪያ ስለ ክርስቶስ ድነት ላይ እንምጣ። አንተ ነብይን ተቀበልክ ስለማትድን የሚያድን ክርስቶስ ነው። እኔን ስማኝ። እንግዲህ ሂዱና ይኸውልህ አባዬ ስማኛ፣ ወንድሜ ስማኝ፣ ስማኝ። እየተከባበረን እየተነጋገረን አብረን የምንወጣው። ባለፈውም አንድ ቀን ያው ገስት ላይ ገብቼ አብረን አውርተናል አይደለ? በክብር ነው አውርተን የተለያየ ነው።
እንዲህ ይላል ዮሐንስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ክርስቶስ ራሱ የተናገረ እንዲህ ይላል፣ እንግዲህ ሂዱና በአብ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ጨረስክ? እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ክርስቶስ ኢየሱስ በገዛ አፍ የተናገረው አብ ወልድ መንፈስ ቅዱስ አዎ። ቀጥላው ሰጠው ከሬስ አትውጣ ተናገር። አሁን ያንተ እዚህ ጋር ያመጣሃን ለምን ነበር? በመጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው ስለው አብ ወልድ መንፈስ ቅዱስ ናቸው አንድ አምላክ አለ። እሺ በመጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ያልኩት፣ ይሄን ጥቅስ አመጣ። በጣም አዝናለሁ ፕሮፌት። አብ ወልድ መንፈስ ቅዱስ ለምን አባዬ ለምን ታዝናለህ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለህ ያመጣብን ጥቅስ ላይ እንደዛ የሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አይ ሌላ ጥቅስ ይፈልጉ። አንተ ካልተቀበልክ አይሆንም ማለት ነው። ቅድምም አሁን እንዲህ ነው ያልከኝ፣ ላላመኑት ነው ክርስቶስ ኢየሱስ ይሄንን ያላቸው አላዩትም ያሉት ያያቸው ስለ አይ ብለህ በቃ አይሆንም አልክ። አይሆንም ብለህ ግግም አልክ። መጽሐፍ ቅዱስ አይሻርም። እሺ ኡስታዝ አንድ ነገር ልናገር። ኡስታዝ አንድ እድል ስጠኝ፣ ከአሁን በኋላ ላቆም። አንድ እድል ስጠኝ። ስለ ፈጣሪ ስታወራ፣ ስለ እግዚአብሔር ቃል ስታወራ ይሄ ፈላስፋና ፖለቲከኞች ነገር መስቀለኛ እንደሚያስገቡ እንዳታወራ፣ ተጠንቀቀ እንድታወራ በጌታ ፍቅር እጠይቃለሁ። ቴንክ ዩ። እሺ በድፍረት ቃል ተሸምድዶ እንዲሁ በቃ ሰዎችን ለማሸነፍ እንዳይደረግ እያንዳንዷ ነገር ፍርድ ስላለው ተጠያቂነት ስላለው ስለምትጠየቅበት ሰዎችን ለማሸነፍ እንደዚህ አይነት ድርጊት እንዳታደርግ ያሳስባሉ። በወንድማዊ ምክር ነው ይሄ። እናመሰግናለን ፕሮፌት። እሺ አሪፍ ጥያቄ አለ። ጥያቄ ሳይሆን ለሁለት ጉዳይ ነው የገባሁት። ቅድም እግዚአብሔር አካል አለው እያለ የነበረ ልጅ ነበረ መልሶ በመጨረሻ ማስተካከለው እና እሱን አንደኛ ለእሱ ነበር የገባሁት። ሁለተኛ ደግሞ መገለጥ ላይ እያወራችሁ የእኛን መገለጥና የእናንተን አልተገለጠም የሚለውን ቃል አንድ አይነት ለማድረግ እየሞከራችሁ ነበር። እሱን ለማውራት ነው። በዛት በተጨማሪ ደግሞ ወልድ ተገለጠ ስንል በባህሪው ሳይሆን በተለየ አካሉ ነው ተገለጠ የምንለው እንጂ ባህሪ አምላክ መለኮት አልታየም። እና እግዚአብሔር የልጁንም ልናገር በዚህ ባጭሩ ቢያስተካክሎም ባጭሩ ዝም ይል ነገር እግዚአብሔር መንፈስ ነው። እሺ ቀጥልሽ። አንባረሳው ላይ ነው የእናንተ አልተገለጠም የምትሉትና የኛ አልተገለጠም የምንለው አንድ አይደለም ብለህናል። እሱን አውራበት እስኪ። ቅድም አንተ ራስህ አብ አልተገለጠም ስትል ነበር። እሺ አዎ አልተገለጠም ብያለሁ። አልተገለጠም ስል የኛ አልታየም ከሚል አንፃር ነው። አንተ ግን ባለፈው አልተገለጠም ስትል የነበረው አናቅም ከሚል አንፃር ነው። ተሳሳትኩኝ? አልታየም ከሚል እሺ እንዴ አሁን ለምሳሌ ሁሱቀይ አሁን ለምሳሌ የሆነ ነገር አለው ትልና እጅ አለው ትልና ሌላ አካል ሲጠይቅ አልተገለጠም። ሊኖረውም ላይኖረውም ይችላል። አላቅም ነው አይደለ? የለም ብለም አልደመደምክም። ሊኖርም ያለውም ብላ አልደመደምክም አይደለ? ጠይቅ አይደለ? ልበልስ ስለምን ነበር አንድ አካል ጠይቆ ሲያነሳ አልክ። ለምሳሌ አሁን እንደ ንጽጽር አድርገህ ልታነሳ ስለፈለግ ያን አካል አንሳው። ለምሳሌ ጭንቅላት አለው። እሺ ለምሳሌ ጭንቅላት አለው። በጣም ጥሩ። ጭንቅላት አለው የሚል ተገልጧል በአንተ መጽሐፍ ላይ እግዚአብሔር? የለው አልተገለጠም አይደል? ተመላልኩም የለው። በጣም ጥሩ። ጭንቅላት የሌለው አምላክ ነው የምታመልከው ማለት ነው? እግዚአብሔር መንፈስ ነው። እኔ ባየሆነ አካል አለው እንላለን እንጂ ግዝፍ አካል የለውም። ቦዲ የለውም። ምን አይነት አካል ነው አላልኩ። ስለዚህ ጭንቅላት የለውም ብለህናል። እሺ ታጋ ትንሽ ድምጽ ራቅ ብሏል። ትንሽ ከፍ አድርገው እኮ ጭንቅላት የለውም ብለህናል አይደል?
ስትለኝ ግዝፍ አካል የሆነ ቦዲ የምትጠይቀኝ ከሆነ የለው አልተገለጠም አልልም። የለው አላልኩም። እንደዚያ እንዲህ አይነት ብዬ አልጠየቅኩም። እኔ የራሱ የሆነ ጭንቅላት አለ የለውም? አምላክ እንደ ሰው ምናምን አላልኩም። ራሱ አምላክ በመለኮታዊ ማለት ቦዲ የለው ጭንቅላት የለውም አይደለም? እግዚአብሔር ቦዲ ግዝፍ አካል የሆነ የለው ጭንቅላት የለውም። እጅ ያለው የለውም? እግዚአብሔር እሺ ጠቅለል አድርግልህ ደጋግመህ ከምትጠይቀኝ ቦዲ የሆነ አካል የለውም። እኔ ባይ የሆነ አካል እንጂ የለው። እሺ ሁሉንም በቃ የለው። እግዚአብሔር እጅ የለውም? የለው። እግዚአብሔር እጅ የለውም። እሺ አንዴ እናውጣ። አሪፍ እጅ ምናምን ሲልክ ቦዲ አይደለም እየጠየቀክ ያለው። እሱን ነገር አስመርበት። ሜቢ ቦዲ አንጻር ግዝፍ የሆነ አካል ከጠየቀኝ የለውም። እሺ ሜታፎሪክ ነው። ከዚህም በፊት ተመልሶልሃል። አዳምጥ። አሁን ከፊት የመታል ታወራለህ። በአዳም ላይ ያለው መልክ ሁሉ በአብና በወልድም በመንፈስ ቅዱስም አለ። ራስም ቢሆን አለ። ራስ ምንድን ነው? ራስ ምንድን ነው? ጭንቅላት ነው አይደለም? እሺ ጭንቅላት ለማለት ነው። ግን አንብበውና ጨርሰውና ጠይቀኝ። በጣም ጥሩ። ስለዚህ አብ ጭንቅላት የለውም ብለህ ነበር። ያው ጭንቅላት አለው እያለን ነው። ስህተት ነው ይሄ መጽሐፍ። አንብበውና ጨርሰ ጠይቀኝ። ችግር የለውም። እሺ ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችን ወይም ብቶችን ብሉታል ቢሆኑ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን አለ። ስለዚህ እግዚአብሔር ጭንቅላት የለውም ብሎ ነበር። አሁን ደግሞ መልሶ ጭንቅላት አለው አለ። እዚሁ ተጽዕኖነት አንዴ ውሱ አድምጠኝ። አዎ ገጸ ንባቡ እንደዛ ይላል፣ ግን የተባለበት ምክንያት ሜታፎሪካሊ ነው የተገለጸው፣ በምሳሌያዊ ነው የተገለጸው። ምሳሌያዊ ነው የሚል አንድ ጥቅስ አሳየን መጽሐፍ ቅዱስ ላይ ትልቁ ላይ ነው። ክፈተው። እግዚአብሔር መንፈስ ነው። ምሳሌያዊ ነው የሚል ቃል አሳየን። ለምን አሳያለሁ? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ እንደሚል አሳየ ከመጽሐፍ ቅዱስ። ምሳሌያዊ ነው የሚል የለም፣ ግን ምሳሌያዊ ነው በግድ። ክርስቲያን አለ ከላይ፣ ክርስቲያን አለ ከላይ። ሰላም ናችሁ? በቃ ቆይ አንዴ ሆሴ አንዴ ቆይ መንሲ አልጨረስኩም እኮ እሱ መሲ አልጨረስኩም። ቆይ በተለይ ያስተናገርናቸው ነው። አንተ ምሳሌያዊ ነው አልከንና ማስረጃ አንተ ስትባል ጊዜ ካላመጣ ወደ ሌላ ክርስቲያን እናልፋለን። አንድ ጊዜ ሆሴ አለ ወይንም መሲ ታወሪያለሽ? ናት ተረኛ ቆየች። ከሱ ራሱ ትቀድማለች። ሰላም። አዎ ቀድሜያለሁ። ሰላም ለአንተ ይሁን። ጃገን ፌር ነው ብለህ ታስባለህ? እንትን አሊፍ ምን መሰለህ፣ አንተ ራሱ ጥፋትህ እኛ ቦዲ ነው አላለም። አንተ ግን እዛው ስለመደበቅ ሞከርክ። እኛ ቦዲ ነው የሚነካ ነው የሚዳሰስ ነው አላለም። ለራሱ መለኮታዊ የሆነ ማለት ነው። እና ያው ለጮሌም ጮሌ ያለው ቀጥይ መሲ ጭንቅላት የለውም ብለህ ታውቃለህ? ከዛ ደግሞ ጭንቅላት ጥያቄ መጠየቅ ይችላል? እሺ ጥያቄሽ ምንድን ነው? እሺ ሳይ ቡኻሪ 59:17 ላይ ያለው ከፍታችሁ ቢያስረዱ ደስ ይለኛል። እሱ መጠየቅ ፈልጌ። ጥያቄሽ ምንድን ነው? በሱ ላይ እኮ ከፍቱና አስረዱኝ እስቲ። በሱ ላይ አሁን ነቢዩ መሐመድ ከኛ ከአይሁድና ከክርስቲያኖች እንደኮረጀ ሃይማኖታቸው እንደኮረጀ ሃይማኖት ኮረጀ እየተኮረጀ ሃይማኖት እንደሆነ ይናገራል። እና በሱ ላይ እንደምንው ቢያስረዱ ደስ ይለኛል። ሃይማኖት እንደኮረጀ ብሎ ነግሯቸው ነው። እሷ እንዳትኩሷት፣ እሷ ምንም አላጠፋችም። ግን የምነግሯቸው ሰዎች ናቸው። ሃይማኖትን ኮርጀዋል ነቢዩ መሐመድ ይላል እዚያ ላይ ነው። እሺ ስንት ነው ያልሽው? ሳይ ቡኻሪ 59:17 19:17
ሶሂህ ቡኻሪ 1917 ምን ይላል? ካሜራ ዞርና እያሳይክ እሺ ያ ባሳየሽ የማይገባሽ እኮ እያነበብኩ ልተርጉምልሽ። እሺ በእኛ ቀይር እኔም ቀይርና ከዛ አስረዳኝ። ይቅርታ እንዳስረዳሽ ከሆነ የምትፈልጊው ጎግል በትክክል አይተረጎምልሽ። እንተረጎምልሻለን በኋላ። አሁን ተረጋጊና አዳምጪ ነው። እሺ ሐሳቡን እንገራቸዋለን በአማርኛ እባክሽ ቤት አድርጊ። አንዴ ሐሳቡን እንገራቸውና አንቺ እያየሽ እዚህ በጎግል ተርጉም ያሳይሻለሁ። ጎግል በትክክል ላይ ተርጉምላቸው ይችላል፣ ግን ከፈለግሽ ተርጉመን እናሳይሻለን። አንዴ ተረጋጊ እሺ። حدثنا سعيد بن أبي مريم حدثنا ابن أبي حازم عن أبيه عن سهل بن سعد حدثني سعيد بن أبي مريم حدثنا أبو غسان محمد بن مطرف قال حدثني أبو حازم عن سهل بن سعد قال أنزلت وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ولم ينزل من الفجر فكان رجال إذا أرادوا الصوم ربط أحدهم في رجله الخيط الأبيض والخيط الأسود ولم يزل يأكل حتى يتبين له رؤيتهما فأنزل الله بعد من الفجر فعلموا أنه إنما يعني الليل والنهار. لترجم من سلا ليلة هايمانوس وكرج المورانا قريب لهم سلا تصومنا النار قال لا سايش ተሳስቼ መሰለኝ ቦታ ተሳስተሽ ከሆነ ንገሪ። ሰላም ለማንሳት እንደፈለግሽ አውቀዋለሁ ይላል። አንሳልሽ 57 19 አሁን የተኛው ነው የከፈትከው አንተ ተሳስቼ ይሆናል። 57 19 እሺ አሁን የከፈትከው የተኛው 57 ያው ቡኻሪ ሶሂህ ቡኻሪ 57 ስንት ነው ያልሽው? 19 እስቲ ክፈት 57 19 እሺ ያ 57 19 57 17 ቀጥሎ 57 18 አይደለ? ከዚያ ቀጥሎ 57 21 ነው የሚለው ቀጥሎ 19 ሲለ የለ አለ አንተ ጋር እንዴት ይደፋል? እሺ አንድ ጉግል ላይ ጻፍልሽ እዚህ ጋር ሱና.com ላይ የለም። እሺ ስንት ነበረ? ሶሂህ ቡኻሪ ነው አይደል? አዎ ሶሂህ ቡኻሪ 57 19 57 19 እሺ ايش كواني ابو طلحه في زمن النبي صلى الله عليه وسلم بخاري 57 19 يا نازيغار يتايشال 57 19 ይላል من ይላል أن رسول الله صلى الله عليه وسلم لأهل البيت أذن رسول الله صلى الله عليه وسلم لأهل البيت من الأنصار أن يرقوا من الحمى والأذن. قال أنس كويت من ذات الجنب ورسول الله صلى الله عليه وسلم حي وشهدني أبو طلحة وأنس بن النضر وزيد بن ثابت وأبو طلحة كواني. ምንም ይሄም ስለዚያ የሚያወራ ነገር አይደለም። ልተርጉምልሽ ጎግል ላይ እስቲ ተርጉምልኝ። እንዴት አያወራም? ቦታ አልተሳሳተም። ለማንሳት የፈለግሽውን ሀሳብ እኔ ልንገርሽ። ሀሳቡ ለናገር አው ነቢዩ መሐመድ መጽሐፍ ቅዱስ ቁርአኑ ከመጽሐፍ ቅዱስ ኮፍ አድርጓል እና የመጽሐፍ ሰዎች ጸጉራቸው ሁለት ይካፈል ነበረ። የጣዖት አምላኮች ጸጉራቸው ድፍን አድርጎ እየለቀቁ ነበረ። ነብዩ መሐመድ እንደዛ የጣዖት አምላኮች ጸጉራቸው ዝም ብሎ እንደሚለቀቅ እሱም እንደዛ እየለቀቀ ነበረ ብሎ የሚናገረው ቦታ አንድ ሙስሊም በት ገብቼ ጠይቄ ነበረ፣ ግን በትክክል አልተመለሰም። ወዲያው አስወጣኝ። ልጁ እርትረብ አሁን እዚያ መጀመሪያ ላይ የተናገርሽው ቃል ከራስሽ ነው። አንተኑ ላይ ሐዲሱ ላይ አይደለም። ነብዩ መሐመድ መጽሐፍ ቅዱስን ከነሱ ኮርጆ ነው የሚል የለም ሐዲስ ላይ። ቆይ ላሳይሽ፣ ሐዲሱን ላውጣልሽ። እሺ
የሚያደርገው ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ክፍትና እስቲ ያሳይ ልክፈትልሽ አንድ አታስወራው ፈጣሪ ወይ ላሳያችሁ። ሐዲሱ ስለ ፀጉር ነው የሚያወራው እንጂ መጽሐፍን ስለመኮረጅ አይደለም። አዳምጪ፣ ረጋ በይ እንዴ! ለሰው ሰላም ስጭ እንጂ ሰው ልክ ሲያወራ ጣልቃ አትግቢ። እሺ እኔ እሺ ቡኻሪ 35:58 ላይ ነው ያለው። ሙስሊም 23:36 ላይ ነው ያለው። አሁን ላሳይሽ። አነ ነቢይ ሰለላሁ ዐለይሂ ወሰለም ይላል ነቢይ ሰለላሁ ዐለይሂ ወሰለም ካነ የስድሉ ሸዕራ ፀጉራቸውን ይለቁ ነበር ይላል። ወካነ አልሙሽሪኩን ካነ ነቢይ ሰለላሁ ዐለይሂ ወሰለም ዩሒቡ መዋፈቀተ አህሊል ኪታብ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የመጽሐፉን ሰዎች ከእነርሱ ጋር መስማማትን ይወዱ ነበር ይላል። ፊማ ለም ዩንዘል ዐለይሂ በእርሳቸው ላይ ባልተወረደላቸው ሕግ ላይ ባልተወረደላቸው ነገር ላይ ባልታዘዙትና ባልተከለከሉት ነገር ላይ የመጽሐፉን ሰዎች ይጋሯቸው ነበር፣ ያደርጉ ነበር፣ ልክ እንደነርሱ ማለት ነው። ከዚያ ቀጥሎ ምን አለ? ፈፈረቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ረእሰሁ ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸውን ወይም ፀጉራቸውን ለያዩ ይላል። አሁን ወደ አማርኛ ለተርጉምልሽ። እዚህ ጋር ከመጽሐፍ ቅዱስ ኮረጁ ብለሽ የተናገርሽው ሽታው ራሱ የለም። አይራሳይሽ ወደ አማርኛ ተርጉም። ያው ነው ምን ይላል? ያው ተመልከች። ነቢዩ ሰለላሁ ዐለይሂ ወሰለም ፀጉራቸውን ሲያንጠባጥቡ ብሎ ተረጎመው። አያሹ ሲለቁ ለማለት ነው። መልቀቅ ነው ፀጉሩን ወደታች ሲያንጠባጥቡ ብሎ ተረጎመ ጎግል። ሙሽሪኮች ፀጉራቸውን ሲለያዩ አለ ፀጉሩን ያፈራርቅ ነበር ይላል። ከዚያስ ነቢዩ ሰለላሁ ዐለይሂ ወሰለም ምንም አይነት ራእይ ባልተወረደላቸው ጉዳዮች ላይ ከመጽሐፉ ሰዎች ጋር መስማማት ይወዱ ነበር። ቅድም እንዳልኩሽ ይወዱ ስለነበር የአላህ መልእክተኛ ፀጉራቸውን ከፈሉ ይላል። እዚህ ጋር ከመጽሐፍ ቅዱስ ኮረጁ ምናምን የሚል ቃል ሽታው ራሱ የለም። አየሽው? እሺ ወንድማችን እኔ ያልኩ ቦታ የተሳሳች ቦታ አውቃለሁ፣ ያለ ቦታ አውቃለሁ። ግን ሌላ ጊዜ ያ ማስረጃ ይዤ እመጣለሁ። ሌላ ጊዜ ወላሂ አልተሳሳሽም፣ ራሱ ነው። ግን የተሳሳተ ነገር ነግረዋቸው ምን ያደርጋሉ መሰላችሁ? ሶሒህ ሐዲስንና ይሰጧቸዋል ቁጥሩ። ከዚያስ የራሳቸውን ነገር ውሸት ይጭኗቸዋል። አሁን ይሄን የነገሩት አዳምጪ፣ ወላሂ ወረበል ካዕባ ከመጽሐፍ ቅዱስ ኮረጀው ቢል ቃል አታገኝም። ያውና ይሄ ነው ሐዲሱ። ከዚህ ውጭ አልሰጡሽም። እኔ ስለማውቀው ነው ከመጀመሪያው ጀምሮ ወተሻለ አይደል? ግን መጀመሪያ ሲነግሯቸው የሌለ ነገር ይነግሯቸዋል። ሐዲሱ ላይ ያላስመስለው ማለት ነው። እነሱም እውነት ይመስላቸዋል። ያን ቢያንስ ራሳቸው ገብተው ከማረጋገጥ እኮ ይችሉ ነበር። ሲነግሯቸው ጊዜ ሂዱና አዩባቸው። ውሸታም መሆናቸውን እኛ ጋር ሳትመጡ ወላሂ ትረዳላችሁ። ያው መጽሐፍ ቅዱስን ኮርጀዋል፣ ከመጽሐፍ ከክርስቲያን ኮርጀው ምናምን ብላ ይላሉ። ሲጀመር እዚህ የመጽሐፍ ሰዎች ተብሎ የተገለጸው እንደው ቢገለጽ እንኳን አይሁዶችን ለማለት ነው። ምክንያቱም መዲና ላይ የነበሩት ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ሀገር ላይ አይሁዳውያን እንጂ ክርስቲያኖች አይደሉም። ወፍ የለም እዛ ክርስቲያን የሚባል ነገር። ከስንት አንድ ምናልባት ጥያቄ ለመጠየቅ ከነጅራን ከምትባል ከሩቅ ሀገር ይመጡ ነበር፣ በየመንና በሳዑዲ መካከል ካለች። ቢኖር እንኳን እንደው ዝኮርጅ እንኳን ቢባል ስለ አይሁዶች እያወራ እንጂ ስለ እናንተ አይደለም። ከተቻለ አይደለ? ይህ ነው እንዳጠቃላይ ስለ መለኮታዊ ግልጠተ መለኮት ምናምን መኮረጅ ምናምን ሳይሆን ፀጉር ነው ሲጀመር ተመሳሰሏቸው ያለው ታቻለ አይደለ? ያንንም ነብያችን ሰለላሁ ዐለይሂ ወሰለም በአቅራቢያቸው ያሉ የመጽሐፉ ሰዎች አምላክ አላህ ባልከለከላቸውና ባላዘዛቸው ነገር ላይ ሰዎችን መጻረር የማይወዱ ሰው ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በሰፈር ላይ ታችኋል። ለስላሳ የሆነ ሰው ሐራም ባልሆነና ሐላል ባልሆነ ብንትን ባልተከለከለ ነገር ላይ ሰዎችን አይጻረራቸውም። ለእነርሱ ሰላም ይሆናል፣ መልካም ይሆናል። እንደዚህ አይነት ይህ በጣም የሚወደሱበት የሆነ መልካምነት መገለጫቸው ነው። ጫን ብለው ሰዎችን ዝም ብለው ከሜዳ ተነስተው የሚጻረሩ አልነበሩም። አምላክ በከለከላቸው ጊዜ ከዛ ይርቃሉ። ካልሆነ በስተቀር ግን አምላክ ባልከለከላቸው ነገር ላይ ሰዎችን አይጻረሯቸውም፣ ይስማሟቸው ነበር ነው መልእክቱ። ወሃዛ ሚማ ዩሕመዱ ዐለይሂ ነቢይ ዐለይሂ ሰላቱ ወሰላም። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከሚመሰገኑበት ነገር ነው።